እናንተ 10 ሆናችሁ ናህኑ ልትል ትችላለህ። በአረብኛ 10ችሁን የሚያመላክት ብዜትን የሚገልጽ ቃል ነው። ልክ እንደዛው ደግሞ ታዕዚሙ ናህኑ የሚባል ነገር አለ። አረቦች ይረዱታል። ታዕዚሙ ናህኑ የሚባለው አንድ አካል ስለራሱ ሲናገር በብዜት ይገልጻል። በሴሜቲክ ላንጉዌጅ ውስጥ፣ በአራማይክ ውስጥ፣ በሂብሩ ውስጥ፣ በአረብኛ ውስጥ አንድ አካል ስለራሱ እንደ ብዙ ይናገራል። ይሄ ማጀስቲካል ፕሉራል ይባላል። በቋንቋ ውስጥ የምናውቀው ነገር ነው። በዛ ጌታ አምላካችን ስለራሱ ተናግሯል። ብዙ ስለሆነ አይደለም። የንጉሳውያን ንጉሶች የሚጠቀሙበት ኃያላን የሚጠቀሙበት የቃል አጠቃቀም ነው። ሄሎ፣ ይሰማል? ወጣብኝ? ይሰማል። እሺ፣ እችኛዋን አሁን ለምሳሌ አንዳንድ ጊዜ እኔ ጥያቄ ስጠይቅ እናንተ ጋር ገብቼ ያችኑ ቃል አፋጠጥ ጠይቀኛለች። እችን አሳየኝ፣ በቃ ሌላ ነገር አልፈልግም፣ ይህን ነው አሳየኝ ነው የምትለኝ። እኔንም ከቁርአን ላይ ለማጅስቲነት ነው የተጠቀሙ። እችን ወርድ አላህ ስሙን ለማጅስቲ የግድ እንደዛ ብሎ መናገር አይጠበቅበትም አልኩ እኮ። እኔንም እኮ እንደዚህ የምታጣድፈኝ ብዙ ጊዜ እኮ እራሱ ቃል ማምጣት እንደዛ አላለህ። አሁን እሺ አሳየኝ። አላህ ቁርአን ላይ መጽሐፉ ለማጅስቲ ነው የሚል ከቁርአን በእንግሊዝኛ። ምክንያቱም አልኩ እኮ ሙሐመድ የሚል ስም አለ የለም ቁርአን ውስጥ? መሐመድ የሚል ስም ቁርአን ውስጥ እኔ አላውቅም። ምክንያቱም መሐመድ አራት ቦታ ሙሐመዱ ረሱሉላህ አይ ላላቅ እችላለሁ። እኔ እኮ ትንሽ ነገር ነው። አራት ቦታ አለ ሙሐመዱን ረሱሉላህ ይላል። ሙሐመድ ምን ማለት ነው? መሐመድ ማለት እንግዲህ እኔ የኢብሮ መሐመድ ነው የማውቀው። የኢብሮቹን እዛ መሐለ ዘሰለሞን ላይ መሐመዲም ተብሎ ይጠራው። እናንተ ለመሐመድ ነው የምትሉትን እሱን አውቃለሁ ትርጉሙ። እሺ ለማንኛውም መሐመድ ማለት መሐለ ዘሰለሞን ላይ የተጠቀሰው መሐሌን ሳይሆን የመሐመድ ቁርአን ላይ ሙሐመድ ስንል ሙሐመዱ ረሱሉላህ ወለዚነ አመኑ ምናምን የሚል ተጽፏል። ሙሐመድ የሚል ስም አለ፣ ግን ሙሐመድ የሚል የስሙ ትርጓሜ የለም ቁርአን ውስጥ ታውቃለህ። እናንተ ግን ያው ሜሴንጀር ነው የምትሉት በብዛት ስሰማ። ሜሴንጀር ማለት ስሙ አይደለም። ሙሐመድ የሚል አለ። ሙሐመድ የሚል ስም የስሙ ትርጓሜ ግን የለም። ቁርአን ውስጥ እያንዳንዱ ነገር መሐመድ ግን በኢብሮች ትርጉም አለው። በዕብራይስጥኛ የለውም አላልኩም እኮ አለው። ነገር ግን እያንዳንዱ ዲክሽነሪ መሐመድ የሚባለው ስም ዲክሽነሪው መቀመጥ የለበትም። ዲክሽነሪው መቀመጥ የለበትም። ለምሳሌ ዮሐንስ ወንጌል ላይ ማርያም የሚል ስም አለ አይደለ? ወይኔ ማርያም የሚል የስሙ ትርጓሜ አለ? ኦፍ ኮርስ ይኖራቸዋል፣ አላቸው። ዕብራይስጦች አላቸው። መጽሐፉ ላይ አላየሁኝም። በቃ እሱ ነው መኖር የለበትም። እነዚያን ነገሮች ነው ከቋንቋ አንጻር የምትረዳው ነገር ስለሆነ። አይ ለምሳሌ ሂስትሪ አይኖቹ ምን ይላሉ መሰለክ? መሐመድ የሚለው ስም ነብዩ መሐመድ ከመምጣቱ በፊትም ዕብራውያኖቹ በደንብ የሚጠቀሙት ስም ነው ይላሉ። ችግር የለው ይጠቀሙት። ትርጉሙ መጽሐፉ ላይ ካሌለ የኔ አርጊመንት እሱ ነው። አይታ በቃ ተመልሶልሃል። በአንተው ንግግር መሰረት ተመለሰልኝ። አንተው ባልከው መሰረት የግድ ማርያም የሚል ስም መጽሐፍ የለበትም መጽሐፉ ላይ። ሂስቶሪያኖቹ እኔ እኮ ያልኩህ እኮ መሐመድ የሚለው ለፕሉለር ስም ለማጅስቲ የተጻፉ የሚለውን ከቁርአን ላይ እንደዛ አላልኩም። ማርያም የሚል ስም መጽሐፍ ማርያም ምን ያደርግልኛል? አሁን ማርያም ሳላህ አንድ ጊዜ አንድ ያስገባኝ። ሳላህ ኤሎሂም የሚለው ቃል ፕሉራል ነው ሲንጉላር ነው? እንግዲህ ኤሎሂም የሚለው ቃል ፕሉራል ነው ሲንጉላር ነው? ኤሎሂም የሚለው ቃል ፕሉራል ነው ሲንጉላር ነው አይደለም? የኔ ጥያቄ ኢብራሂም ለምን ጥያቄ ታመጣለህ? በጣም የራሴን ጥያቄ መልስልኝ። ቆይ ዘጸአት 7:1 ላይ እግዚአብሔር ሙሴን በእስራኤል በግብጽ ምድር በፈርዖን ላይ ኤሎሂም አድርጌያለሁ አለው። ማጅስቲ ነው ፕሉራል ነው? እዚህ ጋር ፕሉራል ነው። እኔ እኮ ልክ እኔ አሁን ስለ ራስ አለም ጠይቀህ ቁርአን ላይ ሄደና አልተነገረም። እሺ ቁርአን ላይ አልተነገረም። ማጅስቲ ለማጅስቲ ነው። የለም። ስለዚህ ቁርአን ላይ ማጅስቲ ምናምን የለም። ቆይ አንዴ ቁርአን ላይ ማጅስቲ ምናምን ብሎ አልተቀመጠም። ትረዳዋለህ በአረብኛ። ታንኪዩ በቃ ቴንክ አሁን እዛ ላይ እንምጣ አንዴ። ኤሎሂም የሚለው እግዚአብሔር ሙሴን በፈርዖን ላይ ኤሎሂም አድርጌያለሁ ሲል ፕሉራል ማን ነው? ማጅስቲ ነው ፕሉራል ነው? አይ ኤሎሂም ማለት ማጀስቲ ነው ፕሉራል ነው? ቀጥል። ማጀስቲ የለም አልኩኛ። የለም ለአለ ስትለኝ የለም። ማጀስቲም አይደለም ፕሉራልም አይደለም፣ ጀስት ፓወር ነው። ሰውየው ጤነኛ
ኤሎሂም የሚለው ብዜት በፈርዖን ላይ አምላክ አድርጌሃለሁ ማለት እኮ ፓወር ሰጥቻለሁ ለጊዜው ነው እንጂ እኮ ጀስት እሺ በቃ ተቸዋለሁ። ይሄን ተቸዋለሁ። ሞርፎሎጂካሊ ነው የጠየቀው። አንዴ የተጠየቀው ሞርፎሎጂው ነው። አንድ ኖ እሱ ሞርፎሎጂውን ንገረው፣ አወቃቀሩን ንገረው። ከቁርአን ላይ ያሳዩኝ እኮ ነው የምላችሁ። አሁን የፈለገው የለም ማለት እኮ ሰው የጨረሰ ነው። ስለዚህ ለምን ፕሉራል ሆነ? ደብል ስታንዳርድ ትጠይቃለህ። ደብል ስታንዳርድ ትጠይቃለህ። እሱን እንመልስላለን። ራሱን ለምን በብዙ ገለጠ? ኦ ማይ ጎድ። ቆይ ብራዘር ቆይ እሺ ልስማ። ይሄው አንድ ጊዜ ቆይ ሚውት አታረግም። አልሰማም። እኔ አሁን ይሄንን አይደለም ጠይቅ። እንደው አይደለም ማሌ ዘሰለሙ ላይ አድርግልኝ። ኢምራን ይቅርታ፣ ማሌ ዘሰለሙ ላይ ከቻልክ ማሌ ዘሰለሙን በእንትን ላይ በዕብራይስጥ አድርግልኝ ከቻልክ። አንዴ እንትን ከፍታ ያለዛ ነው ያደርገዋለሁ። እሺ መኃልየ ዘሰለሙን ምዕራፍ 5 ቁጥር 16 ላይ አድርግልኝ። ሌላ ታሪክ አመጣብህ የለ እንዴ? ጥያቄ ነው የምጠይቀህ፣ ቀጥታ ጥያቄ ነው። ምዕራፍ 5 ቁጥር 16። እሺ አንድ ጊዜ እስቲ እንግሊዝኛው ላይ ታደርግልኝና እስቲ ኦኬ ዳውተርስ ማይ ፍሬንድ አለ። እሺ ቀጥል። እሺ and this is my beloved አለ። እሺ my beloved ቆይ አንዴ this ሙሐመድ እሺ ከዛ በኋላ ወደ እለፍልኝ ሙሐመድ የሚለውን እለፈው እስቲ and yes he is all together ሙምተቂ የሚለው ላይ አድርግልኝ። እሱ ላይ አድርግልኝ። ሙምተቂ የሚለው ላይ አድርግልኝ። እሺ ይታያል። ሙምተቂ የሚለው ቃል ያው እዛች ጋር ወሰዳት እንግባ ይታያል። ቴዳማን ይታያል። ይሄ ቃል ሙምተቂ የሚለው ቃል ሙምተቂ የሚለው ቃል ይታያል። ኢብራሂም ሙምተቂ ሳይሆን የሚታየው የሆነ ስትሮንግ H44 70 ምናምን የሚል ቃል ነው። አሳየው። ትራንስሌሽን አሳየው። ትራንስሌሽን ምን ይላል? ትራንስሌሽን ላይ እሺ ምን ይላል? እዛ ጋር ሙምተቂም ነው። እንደዚህ ነው የሚነበበው። ሙምተቅ ማለት ምን ማለት ነው? ትርጉሙን አንድ ያሳየው። በኋላ እንትን እንዳንል ትርጉሙን አንድ ያሳየው። ትርጉሙን አሳየው። እንዴት እዛች ጋር አለች ሞስት ስዊት ምናምን። ስዊትነስ በጣም ጥሩ። እሺ ጥሩ፣ በጣም ጥሩ። አሁን ይሄ በአማርኛ ሲቀመጥ ጣፋጭ ነው ብሎ ያስቀመጡት፣ ግን ጣፋጭ ለሚለው የዕብራይስጥ ቃል ሙምተቅ ብቻ ነው። ሙምተቅ ብቻ ነው። እዚህ ጋር ግን ሙምተቅ ኢም ጨምሮበታል። ኢም ለምንድን ነው የጨመረበት? የሰለሞን ከንፈሮች ጣፋጮች ናቸው ወይስ ጣፋጭ ነው ማለት? የሰለሞን አፍ ስንት አፍ ነው ያለው? ሰለሞን ስንት አፍ ነው ያለው? ሰለሞን እስኪ ይሄኛውን ቃል የቱ ጋር ነው ያለው? ልፈልገው እስኪ እኔ ልረዳው። እሺ ቆይ እኔ ያሳያለሁ። ኢምራን እንደዛ ለማስረዳት በፈለክበት ደረጃ እኔ ያረጋግላለሁ። እሺ እኔ ያረጋግላለሁ። ኢምራን የትም እንዳትሄድ አንተ እዛው ላይ አርግልኝ። እሺ ኢምሩ። እሺ የሰለሞን አፎች ጣፋጭ ናቸው ይላል። የሰለሞን አፎች ሰለሞን ስንት አፍ እንዳለው ያው ታስረዳናለህ። እሺ ይኸው ቁጥር 16 ላይ አፉ እጅግ ጣፋጭ ነው ይላል። ይታያል። እሺ አፉ ማለት ግን አፉ ሙምተቅ ብቻ ነው። በዕብራይስጥ ቋንቋ አፍ የሚለው ቃል ሙምተቅ ነው። አፍ ችግሩ ግን አሁን እዚህ ጋር ኢም ጨምሯል። አፎቹ ሆኗል። ለምንድን ነው ኢም የጨመረው? ለምን አፎቹ አለ? ለምን አፉ አላለም? ስንት አፍ ነው ያለው ሰለሞን? እሺ ኢብራሂም ልመልስ። ዝም ብለህ አዳምጠኝ። አንድ ደቂቃ ማልሞላ ስንት ምትመልስልኝ? እኔ እንደጠየቅ ሰለሞን ያለው አንድ አፍ ነው። ይሄ ግን ሊያወራ የፈለገው የሰለሞንን ብዙ ንግግሮችን ስለ ክብር ነው። ገብቶኛል። ቆይ አንድ ጊዜ ቆይ አንዴ። ኢም ለምንድን ነው የጨመረው? ለምንድን ነው አፍ ብሎ የተረጎሙት? በአማርኛው ለምንድን ነው በአማርኛው አፍ ያደረጉት? ያው እዛኛው ጋራ እንግዲህ በደንብ ዲስክራይብ ሲያደርገው ሰለሞን ብዙ አትበል። በቃ ይሄ ነው ችግሩ። ኢም የሚለው ቃል እዚህ ጋር ለማጅስቲ ነው። ይሄ ምሳሌ መሆን ለማጅስቲ ነው።
በደንብ አድርጎ ነው የሚመሳሰለው። በደንብ አድርጎ ነው የሚመሳሰለው። ስለዚህ አየህ አንድ ሁለተኛ የሰለሞንን ንግግር እንዴ ከዛ ጋር አላህ ራሱ ነገር ካደረገው ጋር አብረህ ታገናኛለህ። በል በቃ አሁን ተመልሶልሃል። ሌላ በደምብ ሌላ ነገር ማለት ስለገባው ቀጥሉ። በቃ ጀማዓ ቀጥሉ። ኢምሩ ማን ላይ ነው ጣልቃ የገባሁት? በጣም ይቅርታ። ኧረ በጣም ብዙ ቦታ አብርሃምን ጌቶቹ ይለዋል፣ መቃብሮቹ ይላል። አንድ የተቀበረውን ሰውዬ መቃብሮች ብሎ ይጠራል። በጣም ብዙ የሚናገረው ነገር አለ። ስለ አንድ ሰው እንደ ብዙ ይጠራል መጽሐፍ ቅዱስ በዕብራይስጥ ቋንቋ እና ለምንድን ነው አንድ ሰው እንደ ብዙ ካሳየ ነው የምናውቀው? ስታሳይ ነው እኛ የምንረዳውና ማሳየት ነው። ያንን በማስረጃ ማሳየት ነው። ልክፈትልህ። ለምሳሌ አሁኑ ላይ አፎቹ ብሏል፣ ሙምተቂም ብሏል። እኔ ላሳየው። ሌላ ትፈልጋለህ? ለምን መሳሪያ እናባክናለን? የሰለሞንን አፎቹ ለምን አለ? እኔ አላየሁም እስካሁን ድረስ ሲያሳየኝ። ድጋሚ ክፈትለት ይምራን። አስቸገር ነው ዛሬ። ሙምተቅ አፍ ነው፣ ሙምተቂም አፎች ነው። ኢም ይጨምራል። አፉ የሚለውን በዕብራይስጡ ፕሉራል ያስቀምጣል። አፎቹ ብሎ ፕሉራል ሞርፎሎጂ ራሱ ፕሉራል ነው። ለምን አፎቹ አለ? በዕብራይስጡ አፎቹ ነው የሚለው አይደለም፣ አፎቹ ነው የሚለው በዕብራይስጡ አፎች ነው የሚለው። እናውጣለን። ቆይ እኔ ላውጣለት። ፕሉራል ነው መሰለኝ። አይ ክፈትለታ። ይኸውና እንደው ሙምተቂም ይላል። ሙምተቂም ይላል። ይኸው አፎቹ ብሎ ነው ያስቀመጠው። ኤሎሂም ማለት አማልክት እንደሆነ ሁሉ ሙምተቂም ብሎ አፎቹ ይላል። እና እንዴት አፎች ይላሉ? ሞርፎሎጂን ክፈት ኢምራን። ባክ በለውና ሞርፎሎጂ ንካ። ባክ በለው፣ ይሄን ቃል ባክ በለው። ከላይ ሞርፎሎጂ የሚለው ንካው። ራሱኑ ስዊት የሚለውን ከላይ በኩል ሞርፎሎጂ፣ ስዊት የሚለውን ከላይ በኩል ሞስት ስዊት የሚለው አለ አይደለ? ኖ ከሱ ከፍ ብሎ ማለት ነው። ኤን እና ኤምፒ ሞስት ስዊት የሚለውን ከላይ በኩል ኤንፒ አለ። ብዜቱ ላይ ያስቀምጣል። እሱ ስትሮንግ ነው። እሺ አለ እኮ ከላይ እዛው ጋር ሞስት ስዊት የሚለውን ከላይ በኩል ስትነካ ፕሉራል ብሎ ነው የሚያስቀምጠው። እሱ ሌላ ፕሉራል ነው። ይሄ አይደለ ኤንፒ የሚለው አለ። ፕሉራል ያለ ራሱ ላሳየ። ቆይ እኔ ላሳየው። ትራንስሌት ከሆነ ከስላስቀምጠው ሞስት ስዊት ያስቀምጠዋል። ስዊት ይለዋል። ትልቁ ላይ ወይ ኦኬ። ያ አይቼዋለሁ። እሺ ቴንክ ዩ። ማነው ያወራው? ኪያ አለ አለው። ኪያ አለ። ማይክ ክፈታ። አለው። ለምንድን ነው እንደ ብዙ ያስቀመጠው አፉን? ምንም አውቀው ቋንቋ አይደለም እሱ ነገር። በቃ ስታውቅ እናወራለን አይሻልም? እንደዛ ብናደርግ ይሻላል። ሰርፕራይዙ ቆየብን። ምንድነው ናቡኪ? አለ ኢንሻአላህ። ትንሽ አልተመቻቸም እና ነው ግን አይቀርም ኢንሻአላህ። ሳላ ዱአ አድርጉላችሁ። ኪያ ቆየብን። ጥያቄ ካለው ጠይቅ። እናንተና ጌቾ አለ ከስራ አስገቡት። የኔ መልስ ሳይመለስ ኪያ ጥያቄ አለ። ቴዳ ወርዶ ነበረ ተመልሶ ነው አልጨረሰም። እኔ ነኝ የመለስኩት። ቆይ በኋላ ቀጥሉ። በቃ አፎን ቴዳ ድጋሚ ላባርህ። አንተ ጥሩ ሰው ነህ። ቆይ ግን አንዴ ደህና ደር፣ ነገ እንገናኝሽ። ግን አትወጣም ፈልጋለህ። ኢብራሂም ያስገባህ እኮ ስለሚፈልግ ነው። ይቅርታ ቴዳ። እሺ እኔ ነኝ ያስገባው። ተቀመጥ። ይቅርታ
ቴዳ እንደ መሰለህ አሁን ተራ የሚባል ነገር አንድ ክርስቲያን ጋር አንቆይም። ለምን ብዙ ሰዎች ስላሉ ማስተናገድ አለበት። ስለዚህ አንተ ተራ ስላለፈ ጠብቅና ቀጣይ ደግሞ እናስተናግድሃለን። ኪያ ጥያቄ አለ? ወጣ። በኪያ ቦታ ጌቹ አስገቡት። ሀሳብ ካለ ቀጥሉ። ሳላ ያ እሺ፣ ሀሳብ የለንም እስካሁን። እንግዲህ ክርስቲያኖችን እያስተናገድን ነው። እስልምና ላይ ማንኛውም ጥያቄ ያላችሁ ትጠይቁና ራሱኑ ጥያቄ በደብል ስታንዳርድ ደግሞ ጥያቄዎችን የምንጠይቃችሁ ይሆናል። እየጠየቃችሁ ፍሪ ነው፣ በፍሪ ነው፣ ምንም የምትከፍሉት ነገር የለም። ማንኛውም ጥያቄ እናስተናግዳለን። ጌቾ ድጋሚ ተመልሰሃል። ጥያቄ አለ? አዎ ሳላ ልጠይቅ። ጌቾ ወይ አይሰማም? ሳላ ጠይቅ ጥያቄህን። እሺ ቆይ በቪዲዮ ላሰማ ፈልጌ ነበር። ለማቻላል ሰማለሁ ብሮ። አዎ ትሰማለህ? ሳላ አለ። ጌቹ አያወራም ነው? አይ አይሰማም። ሳላ ቀጥል፣ ጥያቄህን ቀጥል። እሺ ብዙ መጽሐፍ ቅዱስ የቁጥር መጉደል ምናምን ታማኒነቱን ያጎድላል ብለህ ስለምትል ብዬ ነው። አንድ ነገር ላሰማ ፈልጌ ነው። እኛ ተአማኒ አይደለም ስንል ቁጥሩ ስለጎደለ ብቻ አይደለም፣ ስለተጨመረበት ስለተቀነሰ አንድ ሁለት ምዕራፎችን ስለሚጨምሩላችሁ የፈለጉትን ከውስጥ ስለሚያስወጡ ነው እንጂ የቁጥር ብቻ አይደለም። እሺ አንድ ቪዲዮ ላሰማ። እሺ ሀሳብ ስጥበታለሁ። እኛ ቪዲዮ ለመስማት አይደለም ቁጭ ያልነው፣ ጥያቄ ለመቀበል ነው። ከቪዲዮ ላይ የሰማው ጥያቄ ካለ እዛ ቪዲዮ ላይ ያለውን አዳምጠ ጠይቀኝ። አይ በሰማው በደንብ ትመልስበታል። ብዙ አይደለም፣ 1 ደቂቃ ነች። አይመለከተኝም። ምን መሰለህ፣ ቪዲዮ ከሆነ ቪዲዮን አዳምጠውና ቪዲዮን አዳምጠ ከቪዲዮ ላይ ጥያቄውን ጠይቀኝ እንጂ ቪዲዮ አታሰማ። እሺ በቃ አያ እንደዛ ብታደርግልኝ አሪፍ ነበረ። ግን ተረዳና ና ጥያቄውን አንተ ከቪዲዮን አይተህ የተረዳውን ነገር ተረድተህ ና። እሺ በቃ ጥያቄ ጠይቁኝና እንጠይቅህ። ጠይቁኝ። ጴንጤ ነህ? እሺ ኢየሱስ በመጽሐፍ ቅዱስ ላይ እርሱ ማምለክ እንዳለብን ተናግሯል? ያ እሱ እኮ መስፈርት አይደለም ብያለሁ ከዚህ በፊትም። እየጠየኩ ያለሁት እርሱ ማምለክ እንዳለብን ተናግሯል አልተናገረም? ያው እንደዚህ ቃል በቃል ኤግዛክት ባይናገርም አምልኮ እንደሚቀበል። እስቲ የቱ ጋር ነው አምልኮ የተቀበለው? ኢየሱስ ያው እንትና ማን ነው ቶማስ ሲሰግድለት ነው። ቶማስ ደግሞ ሰግዶለታል እንዴ? ቶማስ እኮ ሰገደለት። ምን ሆነ ነው አንተ? ሰገደለት የሚል የለም። አዲስ ተጽፎ ነው አሉ። እስቲ የቱ ጋር? አይ ያሳ ተጨምሮ ሊሆን ይችላል ብሮ፣ አይታወቅም እኮ የቱ ጋር ጌቾ? አንተ የድሮውን ነው የምትለው፣ የድሮ መጽሐፍ ቅዱስ አዲሱ ላይ ሊኖር ይችላል። እስቲ የትኛው ቦታ ቶማስ ሰገደለት? ዮሐንስ 20:28 በላይ ያለውን ጥቅስ ነው የሚለው እሱ። የለም እዛ ላይ እንዳትዋሹ። ሁለተኛ እንደዚህ አይነት ቃል እንዳትናገር እሺ ጌቾ። እንዴ ለኢየሱስ አትሰገደ? እሺ አይልም። ኧረ ጉድ ፈላ። ቆይ ላውጣለት። ሳላህ ቀጥል አንተ ቀጥል። ተው በቃ እሺ፣ እሱን ተው። ሳላህ ጌታዬና አምላኬ ያለው ሌላ ነገር ነው፣ ችግር የለውም እኮ ግን ሰግዶለታል አይልም ቦታው ላይ አይደለ ጌቾ? ለምን ደሞ ተዋሻው? እሺ ማቴዎስ 2 ላይስ? ማቴዎስ 2 ለምን ተዋዋለሁ? ለምን አልክ ታዲያ አንተ? አይ ጌታ እሱ አልሰገደለም አይደለ? ዝም ብለህ ነው ያልከው ለጨዋታው ድምቀት። አይ ዝም ብዬ ሳይሆን አይቶት አምላክ እንደሆነ ለጨዋታው ድምቀት ነው ያልከው እንጂ አረ የምን ጨዋታ ድምቀት ነው? ይመቻው ሳላ። አይ አይልም፣ እንደ ቦታው ላይ አይልም። እሺ ማቴዎስ 2 ላይ አይልም። ባይዘው ወላሂ እዛ ቶማስ ጌታዬና አምላክ ያለው ለራሱ ለኢየሱስ ነው የሚል ነገር የለም። እሺ ቶማስ 2 ማን ነው? ሊብሮ ምን ይችላል? ቶማስ ሳይሆን እንትና ማቴዎስ 2 ኧረ አለ
ማቴዎስ 2 እሺ፣ እኔ ላስቀጥለው ኢንሻአላህ። ማቴዎስ 2 ነሽ። አስቀጥለው ብሮ ኔትወርክ ይዞኛል። ማቴዎስ 2 ስንት? እሺ ማቴዎስ 2 ስንት ትቀጥላላችሁ? እሺ ወንድሞች፣ ሌሎቻችሁም ተራ በተራ እንቀጥላለን ኢንሻአላህ። ማቴዎስ 2 ስንት? 2:11 ማቴዎስ 2:11 እሺ ምን አለ መሰለህ፣ ወደ ቤትም ገብተው ሕፃኑን ከእናቱ ጋር ከማርያም ጋር አዩት። ከዛ ወድቀውም ሰገዱለት አለ። ታዲያ እኔ ምን አገባኝ? ሰገዱለት። ስለዚህ ሰገዱለት ማለት እኮ እንደዛ ከሆነ እኔ ጥቅስ ልስጣ፣ ጽድት ያለ ጥቅስ እሰጣለሁ። እኔ ለእግዚአብሔርና ለዳዊት አንድ ላይ ሰገዱላቸው ይላል መጽሐፉ። ምን ትላለህ እኮ? አምልኮና ስግደት ምንድን ነው ልዩነት አለው እኮ? ያራ የለውም። ስለዚህ ዳዊትም አምላክ ነበር ማለት ነው። እናመሰግናለን፣ ተስማምተናል። ምንም አያገባኝ። ሰገደለት አልሰገደለት ምን አገባኝ? አንተ አልከኝ አመጣሁልህ። እኔ ጥያቄ ልጠይቅህ እኮ ደብል ስታንዳርድ ዜሮ ይገባል። እስኪ ጥያቄ ልጠይቅህ። ጠይቀኝ፣ ችግር የለውም። አንድ ጥያቄ ልጠይቅህ እስኪ። እሺ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን አለ፣ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው አለ። ይህ ብቻውን አምላክ የሆነ የተባለው አንድ አምላክ ነው አይደለ? አዎ፣ እኛም እኮ ክርስቲያኖች አንድ አምላክ ነው ብለን ነው የምናምነው እኮ። ይሄ አንዱ አምላክ አይታይም ብሎ ተናገረ። ለማይታየው አለ፣ ለዘመናት ንጉስ። በጣም ጥሩ። አንደኛ ምንድነው? ቆላሲያስ ምዕራፍ 1 ቁጥር 15 ላይ እርሱ ኢየሱስ ማለት ነው የእግዚአብሔር የማይታየው አምላክ ምሳሌ ነው አለ እንጂ የማይታየው አምላክ ምሳሌ ነው አላለም። የማይታየው አምላክ ነው አላለም። እና ስለዚህ የማይታየው አምላክ ስንት ነው ያለው እኮ? እኛ እኮ ስለ ስላሴ ጋር ታመጣኛለህ ብሮ። መልስልኝ አንድ ጊዜ። ስንት የማይታይ አምላክ አለ? አንድ አምላክ ነው ያለው። እሺ አንዱ አምላክ አይታይማ? አይታይም። አዎ በጣም ጥሩ። ይሄ የታየው ኢየሱስስ ምንድን ነው እኮ? የታየው ያ አምላክ በስጋ ተገለጠ ለሰው ልጆች የታየው ኢየሱስ ምንድን ነው? አምላክ ነው። ስለዚህ አንዱ አምላክ የሚታይ ነው የማይታይ ነው እኮ? መጀመሪያ ከመታየቱ በፊትና ከታየ በኋላ ነው ማለት። ለምሳሌ ብራዘር ይሄ የተጻፈው ይሄ ጥቅስ የተጻፈው ማለት ነው አንደኛ ዮሐንስ ወንጌል ላይ ተጽፏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየ ከቶ አንድስ እንኳን የለም፣ ጨረሰ፣ ዘጋው። አንድ ሁለተኛ አንደኛ ጢሞቴዎስ ለጢሞቴዎስ ሰዎች ሲጽፍ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም፣ ሊያየውም አይችልም። ሶስተኛ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እርሱ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው አለ። ስለዚህ ይሄ የማይጠፋው የማይታየው እግዚአብሔር ኢየሱስ አንድ ልጁ ተረከው የተባለለት ማለት ነው። አንድ ልጁ የተረከው እየሰማ ከአምላኩ እየሰማ ነው የተረከው፣ እሱም አላየውም። ይሄ ከማይታየው አምላክ ውጭ ሌላ አምላክ አለ አይደለም? ተረከው ምንድን ነው? መጥቶ እንደዚህ አይደለም። እኔ እኮ ችግር እኮ የሆነ ነገር አላውድ እኮ ነው። ምን ማለት ነው ተረከው ማለት? ምን ማለት ነው ታዲያ? ምን ማለት ነው ተረከው ማለት? እሺ ተረከው ማለት እንዴት ነው ይመስልህ አንተ? እንደዚህ ምን እንዴት ነው ይመስልህ? አይደለም ምን አለ ከዚህ ውጪ? ትረካ ነው፣ ሌላ ትረካ ነው የተረከው። እግዚአብሔርን የነገረውን ነገር ለሰዎች ተናገረ። እንዴት እያለ ምን አለ ከዚህ? በሰማይ ያለ አንድ አምላክ ቁጭ ያለ ሰማይና ምድርን የሚገዛ ምናምን ብሎ የተናገረው። አዎ እንደዛ ብሎ ተናግሯል። ማቴዎስ ወንጌል ምዕራፍ 23 ቁጥር 5-9 ላይ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ ነውና አለ። አይ ተረከው ማለት ያዝልኝ ነው። ተረከው ማለት ምን ማለት ነው? መተረክ ምን ማለት ነው? እዚሁ ጋር ሁለት ነገር ልጠይቅ እስቲ ከተናገርከው። እቅፍ ምንድን ነው? አይ እቅፍ እንደዚህ መያዝ ነው። እቅፍ ማለት እንደዚህ መያዝ። ስለዚህ አብ ኢየሱስን ይዞ እሽሩ ያለው ነበር። እግዚአብሔር እንደዛ ነው ንበል፣ እንደዛ እንበል። ኧረ ሙዳት ያዝባክ እንዴ? አይደለም ያው ያለ ኮንቴክስት አተርጉም። ለዚህ ነው እኮ እሺ ምን ማለት ነው ንገረኝ። እቅፍ ማለት እሺ አንደኛ ሁለቱን ያዝልኝ። ምን ማለት ነው እቅፍ ማለት? ምን ማለት ነው? ግዛት ማለት ነው። እቅፍ ማለት ግዛት ማለት ነው።
በአባቱ እቅፍ ሲል ኦኬ፣ በአባቱ ግዛት ይኖር ነበረ። አባቱ ዘንድ ይኖር ነበረ። በጣም አንተ አራዳ አይደለ? በጣም ታርጋ አመቻቸው። ልብ አድርጉ ያጀማ። ለኢየሱስ ብቻ ይመቸው፣ ቦታ ይመቸው ብቻ፣ እሱ ወስዶ ያስቀምጠዋል። ወላሂ ይመቸው ብቻ። አንተ የሆነ ነገር ይመቸው፣ ቁጭ አድርገው ውሰድና። አይደለም ደፋር በጣም አይ